ከዚህ በኋላ እኔ ያለውኝ እስከዛሬ የተቀማው ደስታዬ አንቺ ቦርሳው ከዚህ በፊት ከነበርሽ አላውቅም። እኔ ግን ቦርሳ ሁሌ ያልተጠራበት ነገር ላይ ጥልቅ ባትል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሊዲያ ነው ሊዱ አላቅም ብቻ የአዲሷ የብሩኬ ጓደኛ ማለት ነው ሀይሚን ቀጥራት ነበረ። ሀይሚም እንግዲህ እንደተለመደው ትናንትና አይታችሁ ከሆነ ከልጁ ጋር ነው እንግዲህ ወደ ብሩኬ ጋር ሄደችው። ዛሬም ድጋሜ ልጁን ይዛ ሄዳላታለች። ለምን ከሱ ጋር መጣች? ላገኝሽ የፈለግኩት ብቻሽን ነበር ምናምን ስትላት ነበርና መብቴ ነው። ከዚህ በኋላ እኔ እና እሱን ተለያይተን አታይም። ከዚህ በኋላ ቀኝ እጄ ነው ብላታለች እንግዲህ ማለት ነውና ምንድን ነው የጠራችበት ዋና ምክንያት ትናንትና ሀይሚን አይታችኋት ከሆነ ለብሩኬ ማለት ነው ቦርሳ የት ሄደች ምናምን እያለች ሙር ስትይዝ ነበር ማለት ነው። እና ምንድን ነው ያለቻት ዛሬ አንቺ ቦርሳው ከሆንሽ አላውቅም፣ እኔ ግን የብሩኬ ቦርሳው አይደለውም፣ እንዴት ነው እንደዛ የምትይው እያለቻት ስትናገራት ነበረ ማለት ነው። እና ለምንድን ነው ከህይወታችን እማትወጭልን ብላታለች። በነገራችን ላይ ባትላትም ወጥታላታለች። ኦልሬዲ ጓደኛ ይዣለሁ ብላ እንግዲህ ኬት እንዳገኘችው አይታወቅም። ይህን የመሰለ ልጅ አምጥታ ትናንት ለብሩኬ አሳይተዋለች። ቪዲዮ እንደምታየውም እርግጠኛ ነኝ ይችኛዋ ማለት ነው። ነገር ግን ባልሰማ ዛሬ ደውላ ቀጥራት ከህይወቴ ውጭልኝ፣ ከህይወታችን ውጭልን ብላ ድጋሜ ለሀይሚ ነግራታለች ማለት ነው። ሀይሚም እንግዲህ ባትኝም ከህይወትሽ ወጥቻለሁ፣ ከዚህ በኋላ ብሩኬን እንደፈለግሽ ማድረግ ትችያለሽ፣ እኔ ስለ ብሩኬ አይመለከተኝም፣ ከቻላችሁ እናንተ ከህይወቴ ውጡ ብላ እንግዲህ ነግራታለች ማለት ነው። በሰዓቱ እዛ ፕሮግራም ላይ ወይንም እዛ ቀጠሮ ቦታ ስትገኝ ብቻዋን ነበር የመጣችው። ነገር ግን ብሩኬ ደግሞ ይመስለኛል አብሮ ነው የመጡት፣ ግን እንዳይነቃ እሷ በሌላ መንገድ መጣች፣ ብሩኬ ደግሞ ከሌላ ቦታ መጣ። ምክንያቱም ከተለያየ ቦታ ሊመጡ እንደመጡ ለማስመሰል ይመስለኛል። ግን ለማንኛውም ለምን መጣችሁ፣ ለምን ተገናኛችሁ ምናምን ነገር ሲል ነበረ። ሀይሚም ደግሞ ራሷ ደውላ እንደጠራቻት ልታገኛት እንደምትፈልግ ስለጠየቀቻት እና እንደመጣች ስትነግረው ነበረ ማለት ነው። ብሩኬ ግን ምንድን ያለው ልጁ ሌው አልፈለገም እና የጠራችሽ አንቺን ከሆነ የተቀጣጠራችሁት እናንተ ሁለታችሁ ከሆነ ልጁ ለምን መጣ እዚህ ድረስ ለምን ፈልጎ መጣ ምናምን ነገር ሲላት ነበረ ማለት ነውና እሷም ደግሞ መብቴ ነው ለቤተሰቦች ላስተዋውቃቸው ነው፣ ስለዚህ መብቴ ነው በቃ እሱን ይዤ የመጣሁት ምናምን ነገር ብለዋለች። ግን ማስተዋወቅ ከፈለሽ እዛው በቤትሽ አስተዋውቂ በራስሽ ቻናል፣ ግን እዚህኛ ባለንበት ለምንድን ነው ቪዲዮ ውስጥ እንዲገባው አልፈለግም ማለት ነውና ለማንኛውም ልጁም ግን ልጅቷ ከመምጣቷ በፊት ሁለቱ እያወሩ ነበረ፣ ሀይሚና ልጁ ማለት ነው። ምን ሲል ነበረ? ብሩኬ ከዚህ በኋላ በህይወታችን ጣልቃ እንዲገባ አልፈልግም፣ አንቺም በብሩኬ ዙሪያ እንድትጨናነቂ አልፈልግም፣ በጣም ደስተኛ ሆነሽ እንድትኖሪ ስለምፈልግ ስለ ብሩኬ እያሰብሽ እንድትኖሪ አልፈልግም፣ እንድትጨናነቂ አልፈልግም፣ ብሩኬ በሆነም ባልሆነ እየመጣ ህይወትሽን ሊበጠብጥ አልፈልግምም አልፈቅድለትምም እያላት ነበረ ማለት ነው። እና እሷን ብላለች እስከዛሬ በጭቅጭቅ ያሳለፍኩት ህይወት ይበቃኛል፣ ከዚህ በኋላ ደስተኛ ሆኜ ነው መኖር የምፈልገው፣ ስለዚህ የብሩኬን ነገር ለአንድና ለመጨረሻ ጊዜ ዘግቸዋለሁ እያለች ሁላ ሲፈተፍቱ ነበር ማለት ነው። እና ለማንኛውም ግን ኧረ ተይ ሀይሚ ተይ። በነገራችን ላይ ይሄ ጸብ እልህ ነው፣ የእልህ ማለት ዞሮ አንድ ጋር እንደሚሆኑ ማወቅ አለባችሁ። ግን ምንድነው እልህ አለ። ለዛ ነው ብሩኬ ከአዲስ ሰው ጋር ሲመጣ ሀይሚ ከአዲስ ሰው ጋር ትመጣለች። እንደዚህ ንግግራቸው ሁላ በቃ እንደዚህ ሆነው እርግጠኛ ነኝ ሄዶ ይታረቃሉ፣ ታያላችሁ ይታረቃሉ። ነገር ግን ያው አንዳንዴ እልህ ሲኖር እስቲ ከሱ ይምጣ አይ ከሱ ይምጣ ቆይ ምናምን ነገር እያላችሁ በእልህ ስትጋቡ ረጅም መንገድ በተለያየ አቅጣጫ ልትጓዙ ትሄዳላችሁ። ግን በዛም ሄዳችሁ በዛ መዳረሻቸው አንድ ነው እንጂ ብሩኬና ሀይሚ መቼ ማለት ነው የሚጣሉ ናቸው ብዬ አላስብም። ማንም ደግሞ የሚያስብ ያለ አይመስለኝም። ግን ነገራቸው ከረር ያደረጉት ይመስለኛልና ልጅቷም እንግዲህ ከሄደ ውጭ ሌሊት ትላት ነው የመጣቸው። እንደገና ደግሞ ምን አለች?
ሀይሚ ማለት ነው። እኔ እኮ ብሩኬን አውቀዋለሁ ከአንድ አመት ሙሉ አብረው ጊዜ አሳልፍ ያለው እና ስለ ብሩኬ ጸባይ በደንብ ነው የማውቀው ነገር እያለቻት ነበረ ማለት ነውና ልጅቷ ግን የብሩኬ ቦርሳ መባሉን ጠልተዋለች። ለምን እንደሆነ አላውቅም። እንዴ ምንም ሆኛ አንቺ የብሩኬ ነሽ እየተባልሽ ቢያንስ እዚህ ላይ ግን ያስከፋሽ ሊሆን አይገባም። ለማንኛውም ሀይሚ ተሳክቶልሻል ነው የምልሽ። የምር ጨጓራቸውን ላጥ እያደረግሻቸው ነው። በአንተ ከመጣማ እኔ አሳያለሁ ብላ ነው እንግዲህ ከሱ የበለጠ እሱ አንድ ጥፋት ሲያጠፋ እሷ እጥፍ አድርጋ 1-2 እየመራች ነው ማለት ነው። እና በትንሹም ቢሆን አናደሸዋል፣ ብድርሽን መልሰሻል። ይሄ ሀይሚ ታወቀሽ ነው። በነገራችን ላይ በፕራንክ ራሱ ታውቃላችሁ አንደኛ ናት፣ አንደኛ ማለት ነው። ነገር ማድረግ ከፈለገች በቃ ስሬስ ሆና ምንም አታስፎግርም ማለት ነው። እና እዚህ ጋርም ስትመጡ እንግዲህ ብሩኬ ነበር መጀመሪያ ነገሩን ያመጣው። እሱ ሲያመጣው እሷም ታመጣዋለች ማለት ነው። እና እንግዲህ እነዚህ ሁለት ልጆች እንዳልኳችሁ ነው። ምንም ከዚህ በፊት አይተናቸው ማናቅ አዳዲስ ልጆች ናቸው። ግን እሱ ማትታወቅ አዲስ ልጅ ይዞ ሲመጣ ሀይሚ የማይታወቅ አዲስ ልጅ ይዛ መታለች። እኔ አላውቅም፣ እኔ ብቻ ሊሆን ይችላል የማላውቀው። ግን ምናልባት በሌላ ሶሻል ሚዲያ ላይ ልታውቁት ትችላላችሁ። እኔ ሳየው ግን ይሄ ልጅ ገና ዛሬ ነው ያየሁት። ግን ይመስለኛል ፌመስ ነው፣ ፌመስ ይመስለኛል። ዛሬ ቲክቶክ ላይ ከሆነች ልጅ ጋር ምናምን እያቀነባበሩ ሲለቁት ነበረ። እሱም የሆነች ደግሞ ሌላ ጓደኛ ያለችው ይመስለኛል። ና እኔ የምፈራው ዛሬ ቲክቶክ ላይ ያቀነባብረዋት በሱ ፎቶ የነበረችው ልጅ ደግሞ መጥታ ከሀይሚ ጋር እንዳትጣላ ነው የምፈራው። ና ታውቃላችሁ ሰው የጣለውን ነገር ሲያነሱበት አይወድምና አሁን ላይ ሀይሚ ብሩኬን የራስህ ጉዳይ ብላ ከዚህ ልጅ ጋር እየኖረች እያለ ያችኛዋ ልጅ መጥታ ደግሞ ከሀይሚ ጋር እንዳትጣላ ነው የምፈራው። ብዙዎቹ ግን ያለፈ ህይወት ነው እሱ አሁን ጓደኛ ነበሩ ከዚህ በፊት ግን ያለፈ ህይወት ነው ምናምን እያሉ ሲሰሩ ነበረ። ግን ምን መሰላችሁ አንዳንዴ ያለፈ ህይወት ነው ብሎ የሚባሉ ነገሮች የኋላ ታሪክ መጥተው የመበጥበጥ ድጋሜ አዲስ አጀንዳ የመሆን አቅም አላቸው ማለት ነው። እና ለዛ ሀይሚ ትንሽ አሁንም እዚህ ጋር እንዳትጎዳ ብዬ አስባለሁ ማለት ነው እንደ ሀሳብ። ምክንያቱም እንዳልኳቸው ነው ልጁ ሌላ ልጅ እንዳለችው ፎቶ የቀድሞ ፎቶ እየወጣበት ነው ይሄ ልጅ ነው የምላችሁ። አሁን ከሀይሚ ጋር ሆኖ የመጣው ልጅ ቲክቶኩን ሞልቶታል ፎቶ ከሆነች አይተቻ ተከማላቅ ልጅ ጋር ማለት ነው። እና ይቺ ልጅ የበፊት ጓደኛው ከሆነች አሁን ላይ ደግሞ ከሀይሚ ጋር ሲሆን አይታ እሷም ደግሞ ፎቶቿን እያወጣች ሌላ አጀንዳ ከፈጠረች ሀይሚ በጣም ነው እምታዝነው። ያኔ ደግሞ ብሩኬ ምን ሊሰማው እንደሚችል አስባችሁታል? በነገራችን ላይ ብሩኬና ሀይሚ ፈለገ ቢጣሉ ማለት ነው ብሩኬ በሀይሚ የሚጨክን ልብ የለውም። ሲጣላት ራሱ ማለት ነው ሀይሚን አትናገሯት እኔን እንደፈለጋችሁ አድርጎኝ ነው የሚለውና ስለዚህ ሀይሚና ብሩኬ መቼም እንደማይለያዩ ራሱ በዚህ ንግግር ማወቅ ትችላላችሁ ነው የምላችሁና እሱ ተኳርፎ ስንት ነገር አድርገው በድለው እንኳን የእሷ ስም በክፉ ሲጠራ አይፈልግም ማለት ነው። እኔ እንደፈለጋቸው አድርጉኝ እሷን ግን አትናገሯት የሚለው ያለ ምክንያት አይደለም ማለት ነው። ስለዚህ ብሩኬ ጋር መሆን ፈልጋችሁ መጥታችሁ አብራችሁ ቪዲዮ የምትሰሩ ልጆች ማለት ነው ግፋቢል 1 ሳምንት ወይ 2 ሳምንት ከዛም በኋላ ደግሞ ወደ የመጣችሁበት ትመለሳላችሁ ማለት ነው። እና ኦዲየንሶችን ብትሆኑ ሀይሚና ብሩኬ ተጣልተው ይጣላሉ ብላችሁ አታስቡ ማለት ነው። ምክንያቱም መቼም የማይጣሉ ሰዎች ስለሆኑ ገብታችኋል አይደለ? ቢጣሉማ ከዚህ በፊት ራሱ ሰንቴ ተጣልተዋል በጣም ብዙ ጊዜ አይደለ? ግን ምንድነው ዞሮ ይገጥማሉ ከዛ ይጣላሉ። ስለዚህ አሁንም ማለት ነው የፈለገ የተለያየ ቪዲዮ ቢሰሩ ምንም ልደት አብሮ ባያከብሩ እንኳን መቼም ሊጣሉ አይችሉም ነው የምላችሁና እቺ ልጅ ግን ትናንትና መጣ ሳምንት ሳይሞላት ዛሬ ሀይሚን ከቤቷ ድረስ ጠርታ ልታስጠነቅቃት ቀጠረቻት ማለት ነው። ምን ብላ ከህይወቴ ውጭ ብላ። የትኛው ህይወትሽ እንዴ? ህይወት እኮ በአንድ ቀን አይገነባም። ህይወት እኮ ማለት ረጅም ጊዜ ስራ የሰራችሁበት ነው ህይወት ማለት እንጂ ትናንት መተሽ 3 ቀን ራሱ አይሞላሽ ነው ከብሩኬ ጋር ሳይሽ ማለት ነው። እና የትኛው ህይወትሽን ነው መቼ የሰራሽውን ህይወትሽን ነው ዛሬ ሀይሚ የምታበላሽብሽ? ወይንም ከሀይሚ ከህይወቴ ውጭ የምትያት ከየትኛው ህይወትሽ ነው? ከህይወት ማለት ብሩኬና አንቺን አሁን ነው ያወቅናችሁና ማለት አንቺ ከብሩኬ ጋር ሆነሽ አሁን ነው ያወቅንሽ። ግን በምን አይነት ሞራል ነው ሀይሚን ጠርተሽ ማስጠንቀቂያ ልሰጫት ያሰብሽው? ህይወት ማለት በአንድ ቀን የሚመሰረት ነገር ነው እንዴ?
ሀይሚም አላለችም ማለት ነው። የአመት ከምናምን አብሯት የነበረን ብሩኬን አዲስ መጥተሽ አሁን አንቺ ስቀውጩ እሷ ነበረች እንደውም ከህይወቴ ውጭልኝ ብላ አንቺን ልክሽ መንገድ ያለባት ሀይሚ ነበረች እንጂ አንቺ አልነበርሽም። ግን ተከሳሽ ምንድነው በዳይ ዝም ሲል አለም እንጂ ተበዳይ ዝም ሲል በዳይ ከሳሽ ይሆናል ነው ምናምን የሚባል ነገር አለ። ስለዚህ አንቺ ማለት ያ ማለት ነሽ። ለማንኛውም ሀይሚ ነበረች እንደዚህ ብላ መጠየቅ የነበረባት፣ ግን ጩኸቷን እየቀማሻት ነው። ቢሆንም ግን እሷ ትታልሻለች ገና ሳትጠይቂያት። አንቺ ዛሬ የቀጠርሻት ትነግሪያት ነው አይደለ? ዛሬ አንቺ የቀጠርሻት ከህይወቴ ውጭ ልትያስ ነበር አይደለ? እሷ አስቀድማ ወጥታ እሷ አዲስ ህይወት እንደጀመረች መታ አሳየችሽ ማለት ነው። ለዛ ነው ታስተዋውቅሽ ያመጣችሁ። ለማንኛውም ሰላማችሁ ብዙ ትትርፍ ይበል። ብሩኬና ሀይሚ ግን መቼም እንደማይጣሉ ነው ቃል ምገባላችሁ። እውነት ስለማቅ ማለት ነው ስለማቅ እና መሀል ላይ የምትገቡ ልጆች ግን ያው ወደ መጣችሁበት ስለምትመለሱ የእናንተ ነገር አያሳስብም ማለት ነው። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቻው፣ ደህና ሁኑ።